በጭራሽ እንደዚህ ነው ሰው ማንቺ ጃሰች በጭራሽ። መቼም በአንድ ጉዳይ ሁለት ጊዜ እንገናኛለን ብዬ አልጠበቅኩም ነበር። በሚገባ እኔም በዚህ ፍጥነት እንገናኛለን ብዬ አልጠበቅኩም ነበር። ከቤት ትውጫለሽ ብዬ ሳስብ ጭራሽ ፍቅረኛ ከናምጣና አስተዋውቀኝ አልሻሉ። አዎ በሚገባ ማን ከእጄ እንደነጠቀኝ ማወቅ የለብኝም። ናታንን ትቼማ ብሞት ከዚህ ቤት አልወጣም። እንዴ ማኪ ሊሞቱ አንድ ሐሙስ የቀሯቸው ሽማግሌ እንዴት ያስፈራሩሻል? እንዴት? በጭራሽ እንደዚህ አይነት ሰው ማንቺ ጃሰች በጭራሽ። መቼም በአንድ ጉዳይ ሁለት ጊዜ እንገናኛለን ብዬ አልጠበቅኩም ነበር። በሚገባ እኔም በዚህ ፍጥነት እንገናኛለን ብዬ አልጠበቅኩም ነበር። ከቤት ትውጫለሽ ብዬ ሳስብ ጭራሽ ፍቅረኛ ከናምጣና አስተዋውቀኝ አልሻሉ። አዎ በሚገባ ማን ከእጄ እንደነጠቀኝ ማወቅ የለብኝም ትላለች። ማንነቷን ብታውቂስ ልጄን ምን ልታደርጊያት? ጀግና እህት የወንድሟ መከታም ሆነ ጠበቃ ናት። ወንድሟን ለጥቃት ለመከላከል እስከ ጥግ ድረስ ትሄዳለች። መክፈል የሚገባትን መስዋዕትነት እስከ ህይወት ህቅታ ድረስ ትራመደዋለች። ሮዝናና ናትናኤል በጣም የሚዋደዱ እህትና ወንድም ናቸው። ማኪ የብደት ደረጃ ላይ ናት ብንል ማጋነን አይሆንም። በመጀመሪያ እሷ ያቀደችው የናትናኤልን ፍቅረኛ በማወቅ እስከ ወዲያኛው ድረስ መሸኘት እንደሆነ ከእናትየዋ ጋር ትመካክራለች። እናትየዋ መልካም ሰው በመምሰል አሊያም ደግሞ አዲሱ ምራታቸውን ለመቀላቀል ምን ያህል ጉጉት እንዳደረባት አድርጋ ነው ናትናኤልን እያሳመነች አለችው። ናትናኤል ይሄ ነገር ፍንትው ብሎ ተገልጦለታል። ምን እናደርግ ሲሉ ከእህቱ ጋር ተወያዩ። እህቱም አንድ ነገር ብልጭ አለላት። ይኸውም እንግዲህ የማኪን ፍላጎት እንዲሁ በሽማግሌው ማንነት መገናኘትና ማወቅ ነበረ። ሆኖም ከሽማግሌው ማንነቷ ጋር ማኪን አገኘቻት። የማኪ ፍላጎት እውነትም ልጅቷን የምታወቅ ወደ ሁለተኛው እቅዷ መጓዝ ነበረ። ሆኖም ሁለተኛው እቅዷ ምንድነው ብለን ካሰብን ምናልባትም ልጅቷ ከኔ የጠነከረች ከሆነ ሌሎች ከኔ የተሻሉ እሷን ሊያጠቋት የሚችሉ ሰዎች መቅጠርና ልጅቷን እንድትጠቃ ማስደረግ ነው። አሊያም ደግሞ በእሷ አቅም የሚወሰን ከሆነ ማኪባ በናትናኤል ፍቅረኛ ላይ የምትፈልገውን እርምጃ መውሰድ ነው። ማኪ በእሷ የሚወሰነው ውሳኔ ከዚህ በፊት በመርዝ እየቀመመችል በመርፌ መልኩ ትሰጣት እንደነበረው አይነት ማለት ነው። እንደ ልጅቷ ማንነት ይወሰናል እያለች በሽማግሌው ላይ ያሳደረችው ንቀት የበለጠ ሽማግሌውን ቆራጥ እንዲሆን አደረገችው። ማለትም ወይዘሮ ሮዛ ቆራጥ እንድትሆን ሆናለች። የያዘችው ሽጉጥ እጅ ነው ይተኩሰዋል። ምንም የሚያግደኝ ነገር የለም። እናም አንቺን በገድል ደግሞ ምንም አይነት ተጠያቂነት እንደማይመጣብኝ አውቃለሁ። ምክንያቱም እኔ ሽማግሌ ነኝ። አንድ ነፍስ ጠፋብህ ብሎ ሊወነጅለኝ የሚችል አንድ የመንግስት አካል የለም የሚል የመልስ ምት ነበር የሰጠቻት። ምክንያቱም ራሷ ማኪባ ለሽማግሌ ያሳየችው ንቀት ነበረ እንዲህ እንድትቆርጥና ሮዛ እንድትወስን ያደረጋት። ይህን ሁሉ እየከፈለች ያለችው ለአንድ ለምትወደው ለናትናኤል ስትል ነው። ሰላም የሮዛ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ቀጣዩን ክፍል ይዤላችሁ መጥቻለሁ። ምን አዲስ ነገር አለ? አብረን እንከታተላለን። ማኪ የቀለበት ስነ ስርዓቱ ከተደናቀፈባትና በሮዛ አቀነባባሪነት ወደ ማገቻ ቦታ ሄዳ እንድትሰቃይ አሊያም ደግሞ የገፈቱ ቀማሽ እንድትሆን ከተደረገች በኋላ ሞራሏ በጣም ስብርብር ነው ያለው። እንክትክት ወጥቷል ማለት እንችላለን። ለማንኛውም ከናቴ ጋር በጉጉት ስትጠብቃት የነበረችው ያቺ ቀን ጉድ አደረገቻት። እሷን ወደ ማገቻ ቦታ በመወርወር በእሷ ፈንታ ስትንደላቀቅበትና ስትደሰትበት የነበረችው ፍቅር ሊገባት የሚችለውና አሊያም ደግሞ ከልብ የመነጨ በሁለታቸው የነበረው መተሳሰብና መጓደድ በሮዛ አማካኝነት ተሳክቶ የማኪ ግን በሀዘንና በልቅሶ እየተቋጨው ሆኗል። ከመጀመሪያው ካለባበሷ ጀምሮ ራሷ እንዳሳየችውና በቃ ለእኔ የሚገባኝ ይህ ነው ብላ ብቻዋን ቦርቃ በጨረሰችው የቀለበት ስነ ስርዓት እዛው ላይ በሮዛ አቀነባባሪነት ወደ ማገቻ ቦታ እንድትወረወር ተደረገች። ይህ በጣም የሚገርምና ሮዛ ጥበብን እየተካነችበት ረቂቁ መንገድ ነበረ።
ናትናኤል እና ማኪ ቀለበት ስነስርዓት ሲያደርጉ በጉጉት ስትጠብቅ የነበረው የናቲ እናት አሁን ማኪን በምትኩ ፍለጋ ገብታለች። ነገር ግን በቀላሉ ልታገኛት አልቻለችም። ምክንያቱም ርቃ ሄዳለችና። ማኪ ከዛ መገቻ ቦታ ከሄደች በኋላ ከኔ ምንድን ነው የምትፈልጉት? ምን አደረግኳችሁ? በደስታዬ ቀን ደስታዬን ነጥቃችሁ እንዴት እንደዚህ እስር ቤት ልወረወር ቻልኩኝ? እያለች ስላለችበት ሁኔታ ግራ ተጋብታ እየጠየቀች ነበረ። ታዲያ ሽማግሌው የሮዛ ማንነት ከልጄ አትድረሽ፣ ናቲ ማለት ለእኔ ወደፊት አማቼ ነው። እናም ከናቲ እስካራቅሽ ድረስ እዚህ እስር ቤትን የምታሳልፊ ይሆናል የሚል ጠንከር ያለ መልእክት ይሰጣታል። እሷም በአንገቴ ገመድ ይግባ እንጂ እንዴት ናቲን ማተዋለሁ? በሱ ድርድር አላውቅም። እስከ ሞት ህቅታ ድረስ አብሬ እከራከራለሁኝ በማለት በናቲ በኩል እንደማትደራደር ትናገራለች። እንግዳውስ ከሱ ራስ ካልወርድም ካልሽማ እዚችው ቤት ትበሰብሻታለሽ የሚለው የሮዛ ጠንካራ የሽማግሌ መልእክት እጅግ በጣም አስፈራል። በናቲና በሰላም መካከል እንግዲህ እስካሁን ድረስ ለፍቅር የከፈለችው መስዋዕትነት መቼም ይህ ነው አይባልም። ሰላም ብዙ ነገሮች ቢያስመርሯትም የናቲ ፍቅር ደግሞ መጽናኛዋ ነው። ለኔ ስትይ እየከፈል ስላለሽው መስዋዕትነት ትክክለኛ ክፍያሽ ነው በማለት ወደ ውጭ በመውጣት ፍቅራቸውን ቀውጢ ሲፈጥሩት፣ በሌላ በኩል ሀዘን ድባብ እየተደፋባት ማኪ ግን ልቅሶ በልቅሶ ሆናለች። እንዲህ በሁለት ተቃራኒ ጎራ ተከፍለው ያሉት ወጣቶች በሮዛ አማካኝነት የሚገባውን ግብ አግኝቷል። በሌላ በኩል እንግዲህ ከቤት ከመጣች በኋላ ያው ለሰላም ያለውን እንክብካቤ እንደቀጠለ ነው። ናቲ ለሴት ልጅ ክብር አለው። እናም ለሚወዳት ፍቅረኛው ስራ ያግዛታል። ከስር ከስር አንዳንድ ነገሮችን ሲሰራላት ስትመለከት ማኪ ደግሞ በጣም ብስጭት ያደርጋታል። ለምን ራሷ አትሰራውም? የት ሄዳ ነው? በማለትም በጥያቄ ናቲን ስታፋጥጠው ነበረ። ናቲ በማያገባሽ አትግቢ፣ እኔ መስራት ከፈለኩኝ አንቺ ደግሞ እንዳልሰራ የምትከለክይበት አንዳች ምክንያት የለም ሲል ተከራከራት። እናትየዋም እንደዚህ እንኮኮን ብዬ ካልዞርኩ የምትሉት ነገር በጣም እያናደደኝ ነው። አንተም ሆነ ሮዛ ለሰላም የምትሰጧት ክብር ከልክ እያለፈ ነው። እሷ የቤት ሰራተኛ ናት። ሰጠችውን ስራ በአግባቡ ደፋ ቀና ብላ እንድትሰራ እንጂ እናንተ ከስር ከስር እየተርመጠመጣችሁ የሷን ስራ እንድትሰሩ አልፈልግም አልፈቅድም ይላሉ። ታዲያ ከሰላም እግር ስር ስር እያለች ያለችው ማኪ ጣቷ ላይ ያጠለቀችው ቀለበት ደግሞ ጥያቄ እንዲፈጥርባት አድርጓታል። ምክንያቱም ከአሁን በፊት አይቶ አታውቅምና። በእናቷ ስጦታ ያሳበበችው ሰላም ግን አሁንም ለማኪ ለማስረዳት እጅግ በጣም እንደከበዳትም ተመልክተናል። ምክንያቱም ማኪ ብትሆን ማስመሰልና ውሸቱ ባልከበዳት ነበር። ሰላም ግን ገና ለገና ጣቷ ላይ በተመለከተችውና ይህ ቀለበት ማን ያሰረልሽ አንቺ እያለች ስታፋጥጣት ሰውነቷ ይርበተበት ነበር። ማኪ እንዲህ በእብደት ደረጃ ላይ ያለችውና ናቲን ካላገባው ሞቼ ይገኛለሁ የምትለው አሁንም ወደ ናቲ በመሄድ ጉርቧን አንቃ መከራዋን ስታሳየው ነበረ። ማለትም እኔን ታገባለህ፣ ካላገባን እንደምታገባ እንተያያለን፣ አሁን ፍቅረኛን እንደምንም ብዬ ማወቅ ፈልጋለሁ በማለትም ስታፋጥጥበት ነበረ። እሱም ከላዩ ላይ ወርውሮ መሬት ላይ ይጥላትና ሁለተኛ ጫፌ እንዳትደርሽ ሲልም ያስፈራራታል። ሆኖም በዚህ ሁኔታ ያለችው ማኪ አሁንም ወደ መታጠቢያ ክፍል ትሄድና እስኪ ማናት በናቲ ህይወት የገባችው? እውነትም እኔ ማኪ አይደለሁም፣ ናቲ የማንም ሲሆን ከማይ ሞቴን እመርጣለሁ እያለች ትገኛለች። የናቲ እናትም አሁን የማኪን የቀለበት ስነ ስርዓት አልቀበልም ብሎ አሻፈረኝ ማለቱን ተከትሎ እሺ በቃ አንተ የምትወዳትን ፍቅረኛ አስተዋውቀኝ፣ እኔም እንዳማት ልተዋወቃትና ከልጆቷ ጋር ጥሩ መግባባት ይኖረን በማለት በጸባይ ገብታታለች። ይህንን እንድታደርግ ያደረገቻት ደግሞ ዋነኛዋ ራሷ ማኪ ነበረች። ማለትም የናቲን ፍቅረኛ ወደ ቤት ስትመጣ ከዛም ከማኪ ጋር እንዲተዋወቁ ይሆንና ከዛም ከስር ከስር ለማሳደድ ያመቻት ዘንድ ነው። ካጠገቡ ያለችው ሰላም እንደሆነች መቼ አወቁና የናቲ ፍቅረኛ አሊያም ደግሞ ቀለበት የታሰረላት ሰላም እንደሆነች ቢያውቁ እናትየዋ ምን ሊሰማት እንደሚችል መቼም ከባድ ነው። አሊያም ደግሞ የናትናኤል እናት የደም ግፊታቸው ከፍ ብሎ ራሳቸውን ጸጥ የሚያደርጉ ይመስላሉ። ምክንያቱም አይደለም ሰላምን ይቅርና እሳቸው የሚፈልጓት ማኪን ብቻ ለናቲ ከማጋባት ውጭ ሌላ ምርጫ ያላቸው መስሎ ስላልታያቸው ዛሬ ላይ ናቲን እባክን ፍቅረኛን አስተዋውቀኝን የምንዳማት ምራቴ ልታወቃት ባሉበት አጋጣሚ ሮዛ አንዳች ነገር እንዳሰበች ስለገባት ማይ አንቺ ከመቼ ወዲህ ነው ከማኪ ውጭ ሌላ ሴት እንዳይመርጥ አድርገሽ አስቀመጥሽው አይደለሽ እንዲህ
እንዴት ዛሬ ምራቴን ልትዋወቃልሽ በማለትም እናቷን ጠይቃት ነበረ። መቼም ትናንት በታረሰበት ዛሬ አይታረስም። እናም እኔም ሀሳቤን ቀየርኩኝ፣ የልጄን ምርጫ እቀበለዋለሁ በማለት በጸባይ ያግባባች ነው። ሆኖም አሁን እህትና ወንድም ግን አንድ ነገር እናታቸው እንዳሰበች እና በማኪ በኩልም ሌላ ተንኮል ሊኖር እንደሚችል እርስ በርሳቸው እየተወያዩበት ነበረ። አስበሽ ነው አሁን በዚህ ሰዓት ፍቅረኛዬን አምጥቼ ባስተዋውቃት የደም ግፊቷ ከፍ ብሎ ጸጥ እንደምትልብኝ፣ እናም አሁን ምን ማድረግ እችላለሁ በማለት እርስ በርሳቸው ሲያወሩ ከቆዩ በኋላ አንድ ሀሳብ ይመጣላቸዋል። እሱም እንግዲህ የማኪ ፍላጎት ምን እንደሆነ ማወቅ ነው። ሆኖም እንግዲህ በሽማግሌው ማንነቷ በመቅረብ ማኪን ስታናዝዛት አምሽታለች። እሷም አንድ ሽማግሌ እንዴት ሊያስፈራራኝ ይችላል እያለች የምትናገረውን ንቀት የበለጠ ሮዛን እልህ እንድትገባ አድርጓታል። ሽማግሌው ማንነቷ እየተናቀ ሳይሆን ጠላቶቿን ከስር የሚያስከነዳ ሽጉጥ ይዛ እንደተሰለፈችም አሳይታታለች። ሽማግሌውማ ሽማግሌ ብለሽ የናቅሽው ምን ያህል ሕይወትሽን ጸጥ እንደሚያደርግሽ ማየት አለብሽ በማለትም በሽጉጧ ጋር እያመላከተቻት ስትነግራት ማኪባ ክፉኛ ደንግጣለች ማለት ነው። እዛ እስከዚህ ድረስ ነው ማኪን የሸወደቻት። ማኪ ግን አሁንም የገባት አትመስልም። እናም በደረቁ እየተድረቀረቀች ያለችው እና ናቲን የራሴ ካላደረግኩ እያለች ግብ ግብ የገጠመችው በመጨረሻ ይሳካላት ይሆን? መቼም እንደማይሳካላት ነው። ከዚህ በስተጀርባ ደግሞ ጀግናዋ ሮዛ እጇ ስላለበት። ዛሬ ሮዛ ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።